ውይ አንተ ልጅ እያበድክ ነው እንዴ? ውይ ሀሩዬን እኮ አላያችኋትም። ማናት ደግሞ ሀሩ? አንተ አሁንም የኔ ዛና ቤት ተከራይ ጋር ነህ እንዴ? ምን አሁን ብቻ የዚህ ሰሞን ርዕሴ እሷ ነች። ውይ እጭ አንተ ደግሞ ኧረ አብሬሽ ስላላየሁ እኮ ነው። ሞንደል እዚህ አሁን እሱን ማፈር ይበለዋል። እኔ አፈር ልብላለት። ኧረ በፈጠረ እፈር እንዴ! ለምንድን ነው ማፍረው? ማፈር ካለባቸው እነዛ ጣውላዎች እነ መቅደስ ይፈሩ። ተው በፈጣሪ ስራ ባገባ ይሻላል። ተው እኔን አታነካካኝ። ለራሴ አመስግኘው አልጨረስኩም። ቆይ ለምንድን ነው ደግሞ የምታመሰግነው? እጂ ለሀሩዬ ነዋ። አቤት አቀማመጥ፣ አቤት አወፋፈር፣ አቤት አቀማመጥ። እዛ ላይ በተሳፈርኩ ያለምንም ገጭ ነው ደርሰ የምትመለሰው። ወይ ክፍያዋስ? ክፍያዋማ ፍቅር ነው የኔ እናት። ኡፍ ሀሩዬ አንተ ሰውዬ እያበድክ ነው። በል ዝም በላው። ትዝታሽ እንዴት አድርጎኛል። ጩጩ ይለኛል። ኧረ እንዴት ይሻለኛል። ጩጩ ይለኛል። ፍቅርሽ ጎርቶኛል። በቃ ሄይ ሉሌ ለምንድን ነው የጠራሽኝ? ምን ነው በጠራ ችግር አለው እንዴ? በቃ ቀን በቀን ካልተደጋገመልሽ አይገባሽም እንዴ አንቺ ልጅ? ወይኔ አምላኬ! ቆይ ምንድነው እኔ እናንተ እንደዚህ ያጠማመደን? አረ ቆይ ላወራህ ነው የፈለኩት። ምንድነው የምታወሪኝ? አሁን ላይ እንደማየው ከሆነ ከኢዛና ጋር የልብ ጓደኛሞች ናቸዋል። እናማ የእሱ ነገር አሳስቦ እሱን ከትንሿ ጋር ለማስታረቅ እየሞከርክ እንደሆነ ስለደረስኩበት አጠር ያለ ማስጠንቀቂያ ለሰጠ ነው። የምን ማስጠንቀቂያ? የትንሿ ከጁሲ ጋር ያለችበት ቪዲዮ ከግሩፕ ላይ ጠፍቷል አይደል? ምን ነው እንዳንቺ ሐሳብ ስላልሆነ ቅራለሽ እንዴ? እንዴ ቪዲዮውን እኮ ያስጠፋሁት እኔ ነኝ። አስበዋል? ርዕሰ መምህሩ ሲያየው ምን ሊፈጠር እንደሚችል። በእናትሽ አሁን መናገር የፈለግሽውን ብቻ ተናገሪ። በጣም ቸኩላለሁ። እሺ ባጭሩ ቪዲዮ እኔ ጋር አለ። የምን ቪዲዮ? የትንሿ ነዋ። ኧረ እባክሽ። ያ ምን ነው አላማንከኝም እንዴ? ከመጀመሩ ነው አንቺን ደግሞ ማምንሽ። ኦኬ ላሳየ ይችላል። ቆይ ለምንድን ነው ላንተ ማሳየ? ልምድ ልወስድበት ልበልሽ? ለማንኛውም እንዳለ ካወቅክ በቂ ነው። በልደነዋል። ቆይ እንጂ አሳይኝ። ማሳየት አይጠበቅብኝም። አለ የለም አለ። ሰውዬ ስልኬን እኮ ማውቀው እኔ ነኝ። ምን ነው ተርበተበትሽ? ቪዲዮ ጠፋ እንዴ? ኧረ አለ። ቆይ ምንድን ነው የምትለው? ይሄን ያህል ዝርክርክ ነው እንዴ መስለ? እና አሳይኛ። ወደዛ ሂድ እባክህ። የስ እርግጠኛ ነኝ ቪዲዮ ጠፍቷል። ገባለት። ሀረግ ነይ ግቢ። ትንሿ እንዴት ነሽ? ትንሿ አቤት። ደህና ነሽ? ደህና ነኝ። እኔ ግን አልመሰለኝም። ፊትሽ ግን ገርጥቷል። ደህና ነኝ። ትንሽ ራሴን ያመኝ ስለሆነ። እውነት? እሺ በቃ እንሂድ። ወዴት? ኢዛና ጋር ነዋ። የኢዛና እናት ወደ ቤት እንድትመለሽ ተስማምታለች። ኧረ ይቅርብኝ፣ እዚሁ ይሻለኛል። ምንድን ነው እዚህ የሚሻልሽ? እንደዚህ ሆነሽ እያየሁሽ። አታስቢ የኔ ቆንጆ። ኢዛና ሄደን ሰርፕራይዝ እናደርገዋለን። ምንም ሳንነግረው ነው የመጣሁት። አይ ይቅርብኝ፣ መሄድ አልፈልግም። ምንድን ነው እየተፈጠረ ያለው? እዚህ ቤት ውስጥ ታፍነሽ ምንድን ነው የምታደርጊው? ሀረግ አንቺ ማታውቂው እኮ ብዙ ነገር ተፈጥረዋል። ምንድን ነው የተፈጠረው? በጣም ብዙ ነገር። እኔና ይዙ ደግሞ ተለያይተናል። ምን? አዎ ሀረግ፣ ማናችን ጥፋተኛ እንደሆንኩ እንኳን ማወቅ ተስኖኛል። በጣም ግራ ገብቶኛል። አታረጉትም። አንቺ እንኳን በትታዩ ኢዛና ጨክኖ እንደማይተውሽ በጣም እርግጠኛ ነኝ። ትቶኛል ሀረግ፣ በቃ ትቶኛል። ቆይ ምንድን ነው የተፈጠረው? እስኪ አስረጂኝ። ምንድን ነው? እናንተ የማታምኑትን ነገር ንገራችሁ። ምንድን ነው? የትንሿ ቪዲዮ ጠፋ። የምን ቪዲዮ ነው እንዴ? ከጁሲ ጋር ያለችበት ነዋ። እንዴት አወቅክ አንተ? አሁን መቅዲ መንገድ ላይ አግኝቻት እንደለመደችው ተበጣሳብኝ። ቪዲዮ ልታሳይኝ ስትል ቪዲዮን ከስልኳ ውስጥ አላጣችሁ መሰለ። የምርህን ነው? አዎ ብታያት እኮ በድንጋጤ አይኗ ሊወጣ ነው የደረሰው። የታባቷች ሴጣን! ቆይ ግን እንዴት? ማን አጠፋው? እኔ እኮ ግራ የገባኝ እሱ ነው። ቆይ ማን ነው መቅደስን የተዳፈራት? አጠገባ ያሉ ሰዎች እንዳለ ሴጣን ናቸው። ይህን ነገር ማንም ሊያደርግ አይችልም።
ለምን ይሄን ነገር ለኔ አትተውልኝ? ምኑን? ማጣራቱን ነው እንዴ? ቆይ ደግሞ እንዴት አድርገህ ነው የምታጣራው? ስማ ቹቹ እኮ ነው ረሳኝ እንዴ? ማንም ሁን ማን እነዛ ሴቶችን መጠጋት ከአንበሳ አፍ ውስጥ ስጋ እንደማውጣት ነው። ስጋውን እያዩ ነው እንደምታወጣው? ቀስ ብለህ ሳያዩ ነው እንጂ የምታወጣው። ለነገሩ ሄር ለመረዳት እኮ ምጡቅ አይምሮ ያለው ሰው ያስፈልጋል። እናንተማ የት ይገባችኋል? አረ ቹቻ በእናትህ አታስቀኝ። አንተ እንደፈለግክ መሳቅ ትችላለህ። እኔ ግን ማለት ያለብኝም ብያለሁ። ቀሪውን ደግሞ በቆንጆ ቆንጆ ማስረጃ አሳያችኋል። ጠብቁ። አንተ ቹቻው እንደለመደው ችግር ሊጎተትብን ነው። አይ በዚህ ዙር እንኳን አይመስለኝም። በስለላ እኮ ቹቻ አይታማ። ሴቶቹ እንዴት ሴጣን እንደሆኑ እያወቅ። እሱማው ግን ግፋቢል በጥፊ ይመቱታል ብዬ አስቤ እኮ። ለነገሩ የራሱ ጉዳይ ነው። እንደዚህ ተቅለብልበው ሄዶ በሰላም አይደለም። ባይሆን እሱን ተውና ለይዛና ነገርከው እንዴ? ኧረ አልነገርኩትም። እንደሰሞት እየሮጥኩ የመጡት ወደዚህ ነው። በል አሁን ተነሳና ሂደን እንንገረው። እንዴ የት? እንዴ ቤቱ ነዋ። አራት ቀልድ በእናት እዛ ቤት አብጄ ነው የምሄደው። ማለትማ እናትዬ ያለችበት እኔ መድረስ አልፈልግም ነው። እንዴ ለምንድነው አትሄደው? ቹቹን በመጥበሻ የመታችው እኛንማ አያችሁኝ ብላ ነው የምትከትፈን። ቹቻን ያስመተው ቅልብልበነቱ ነው። ባካውን ተነስ። ተውሉላ እኔ ግን የለውበትም በኋላ። አራቤላ በእናትህ ተነስ። አንተ ደግሞ በስመ አብ ምን እያደረክ ነው? ምን አደረኩ እንዴ? ምንድነው መቀመጫ እንደሌለው መሬት ለመሬት የሚያንፏቅቀ? ፈልጌው ነው። ምኑን ነው የፈለግከው? መንፏቀቁን ነው? መሬት መቀመጥ ፈልጌ ነው። ማይ እባክሽ ብቻዬን ተይኝ። እንዴ ምን ሆንክ ደግሞ አሁን? ምንም አልሆንኩ። ትምጣ፣ ደውሉላት፣ ይዛችኋት ነው አልክ አይደለ? ከዚህ በላይ እንግዲህ ምን እንዲሆን ነው የምትፈልገው? ማናትና ነው መሬት ለመሬት እንድትንፏቀቅ ያደረገች? ይዙ ትንሿ ትምጣልህ ብያለሁ እኮ። ከዚህ በላይ ምን ማድረግ አለብኝ? ለምን ነው የምትመጣው? እንዴ ምን ማለት ነው ደግሞ? ለምንድን ነው የምትመጣው ማለት? እኔ ትምጣ ብያለሁ? እኔ ነኝ የሰውየው ልጅ። ካልመጣች ብለህ መስሎኝ ስታመሰን የከረምከው። አሁን ደግሞ አልፈልግም አልኩ። አይ እንግዲህ ትምጣ ብያለሁ። ሀረግ ልታመጣ ትሄዳለች። እማዬ በህይወቴ ላይ እንደወስን አንዳንዴ እንኳን እድል ስጭኝ እስኪ። ጉድ ፈላኩ። አሁን ደግሞ ትምጣ ማለት ነው ስህተቱ? ምንም ነገር ልታደርጊ ስትወስኝ እኔን የሚመለከት ጉዳይ ከሆነ ቀድመሽ እኔን ጠይቂ። ትሰማኛለህ? አንተ ትልቅ ሰው ነህ፣ ትንሽ ልጅ አይደለህም። ምን ማድረግ እንዳለብህ በደንብ ታውቃለህ። ምን ማድረግ እንዳለብኝ ካወቅሽ ለምንድን ነው ታዲያ ራሴን እንድመረም አትይኝ? ብዙ የሚቀረህ የአእምሮ መብሰል ስላለብህ። አሁን ደግሞ የአእምሮ ብስለት ችግር ኖርብኝ። አሁን ወሬህን ተውና ተነስታ አቧራህን አራግፍ። ልጅቷ ትመጣለች። አልፈልግም አልኩ በቃ። እንዴ ምንድን ነው የምትይኝ? ቆይሽ አሁን ደግሞ ምን አደረኩ? ምንድነው መግዲ? አሁን ምንም አይነት ነገር ከናንተ መስማት አልፈልግም። ምንድነው? ስልኬን የነካ ሰው አለ ማለትማ እኔ ሳላክ ከስልኬ ውስጥ ፋይል ያጠፋ ሰው አለ ወይ? የምን ፋይል? የምንም ይሁን እናንተን አይመለከታችሁም። አሁን መልሱልኝ። ማን ነው ስልኬን የነካው? አይ እንግዲህ ቢነካስ ያንቺን ፓስወርድ ማን ያውቃል? የምጠይቅሽን መልሰሽ ትጠይቂኛለሽ እንዴ? መቅድዬ ጥያቄሽ እኮ ግልጽ ስላልሆነ ነው። ከስልኬ ውስጥ ማን እንደሆነ ባላውቅም የትንሿን ቪዲዮ አጥፍተውብኛል። ምን? አንቺ ዝም ብሎ ቦታ ነው እንዴ ፋይል የምታስቀምጪው? ስልክ ዝም ብሎ ቦታ ነው እንዴ? ምን ትላለች እቺ? አይ ስልክሽ ከእጅሽ ወጥቶ አያውቅም። እንዴት አገኙብሽ ብዬ ነው። እሱ እኮ ነው የሚያንገበግበኝ። አሁን ፋይሉ እጄ ላይ እንደሌለ ከታወቀ አለቀልኝ። የእስከዛሬ ልፋቴ አፈር ነው የሚበላው። አንቺ ካልተናገርሽ ማን ሊያውቅ ይችላል? አሁን እንኳን እሷ ብቻ የምትናገር አይመስለኝም። ማለትማ ያው ጠላት ከሩቅ አይመጣም ብዬ ነው። ምን ነው ብሌንዬ፣ ራስሽን መጠርጠር ጀመርሽ እንዴ? አይገርምም? ይህንን ቪዲዮ ያጠፋውን ሰው ግን ባገኘው አለቀለት። እሺ እኔን አያድርገኝ፣ ህይወቱን ነው ማበላሽለት። ለእሱ ያሰብኩት እንዳለ ነው እሱ ላይ የምወጣው። አታስቢ ጓደኛዬ፣ በቅርቡ የምናውቀው ይሆናል። እሱማ መች ይቀራል። ለማንኛውም መጣው እንገናኛለን። ቆይ ምን ለማድረግ እየሞከርሽ ነው? ምን ያለበት ምን አይችልም አሉ። ደግሞ ምን አደረኩኝ? ለምንድን ነው ወደ እኔ እያየሽ የምትናገሪው? ስለምንተዋወቅ ነው ማሪ። ምን ነው
የምንተዋወቀው? ትንሿን መጉዳት አልፈልግም ስላልኩኝ ቪዲዮን ታጠፋለሽ ብለሽ ታስቢያለሽ እንዴ? ምንም ነገር ማሰብ አይጠበቅብኝም። በጣም እርግጠኛ ነኝ። በምንድን ነው እርግጠኛ ነሽ? ቪዲዮን እንዳጠፋሽ ነው። የምርሽን ነው? አዎ የምሬን ነው። በጣም ትገርሚያለሽ። እሺ አዎ በደንብ እሺ፣ በደንብ እሺ። ምታመልጭ ይመስልሻል? ነገር ሁሉ አዎ ሀረግ በጣም ግራ ገብቶኛል። ቡቻ ተብዬው ለምንድን እንደዛ ያለሽ? አላቅም። የእሱ ንግግር ከይዛን ንግግር ጋር ተመሳስሎብኛል። ማንነቱን ይንገረኝ ማንነቱን ይንገረኝ እንኳን ማወቅ አልቻልኩም። በጣም ግራ የገባኝ። አምላኬ ሆይ ምንድነው የሁሉ ጉድ? ቆይ ሀረግ ከአቅሜ በላይ ነው እየተፈተንኩ ያለሁት። ምን ማድረግ እንዳለብኝ ግራ ገብቶኛል። ኢዛናን ድጋሚ ለማውራት አልሞከርሽም? እየጠራሁት እኮ ነው ጥሎኝ ሄደው። ከዛ በኋላም ደግሞ ላወራው አልሞከርኩም። የቡቻ ስልክ አለሽ? የለኝም። እንዴት ነው እሺ ላገኘው የምችለው? የኔ ቹቹ ጓደኛ ነው። ከፈለግሽ በሱ በኩል ታገኘዋለሽ። ቹቹ ማለት ያ ቅልብልቡ ልጅ ነው? አዎ እሱ ነው። አይ በስንት ዱላ ያባረርኩት ልጅ ራሴ ሄጄ ላወራው? ቹቹ እኮ ደስ የሚል ልጅ ነው። ምን ልጅ ነው ይሄ? እርኩስ ሰው መሰለሽ? ሀረግ በጣም ብዙ የቹቹ ውለት አለብኝ እኮ። ለመሆኑ እሱ ውለት ያውቃል እንዴ? ዝም ብሎ እኮ እግረ መንገዱን የሚኖር ሰው እኮ ነው የሚመስለኝ። ቹቹ በጣም የተለየ ልጅ ነው። እንደምታየው እንደ መንቀዥቀዥ እኮ አይደለም። ያኔ ከቤት የወጣው ጊዜ እኮ እሱና ቡቻ ነበሩ ፈልገው ያገኙኝ። አንዳንድ ሰው ግን የሚሆነው ሌላ የሚሰራው ሌላ ነው። እሺ እሱንስ እንዴት ነው የማገኘው? እኔ እንጃ። ስልኩ እንኳን የለኝም። ወይ ቤቱ ተጠቁሚ። እሺ ጠቁሚ። ምንድነው እንደዚህ አወኩ ይጠራል? ይሁላሽ እኔ እናንተ አብረን የምናሳካው ከባድ ሚሽን ተሰጥቶናል። የምን ሚሽን? ምን እንደተፈጠረ ገምት። ቆይ ምን ተፈጠረ? ከመቅዲ ስልክ ላይ ማን እንደሆነ ባላቅም ቪዲዮን አጥፍተውባታል። የምርህን? ታዲያ ብታይ መቅዲ እብድ ሆናለች። እንዲህ እየተቅለበለበች ነው። ቆይ ማን ነው ከሷ ስልክ ላይ እሷን ፋይል ደፍሮ የሚያጠፋው? ትልቁ ሚሽን ይሄ አይደል እንዴ? ምኑን? ማን እንዳጠፋባት ማወቅ ነው። ምን ያደርግልናል? ቆይ ማወቅ ምን ሆናል አብርሽ? ከጓደኞቿ መሃል አንድ ሰው እንዳጠፋበት ብታውቅ ምን ሊፈጠር እንደሚችል አስበዋል? ቆይ ምን ይፈጠራል? እኔ እኮ እንደ ስምህ አብርሃም ነበር የምትመስለኝ። ለካ አንተ የአብርሃም በጉ ነህ። ምን አባን ያልኳት? በግ አዮች ሰው መጥቷል። አባራት አንሱ። የሎ ሲያንሳሽ ልጣጭ። ምን ያንሳሽ? ብደግሞም ስለማይገባሽ አልደግምልሽም። ምን አባሽ ፈለግሽ አሁን? እጭ አሁን አቤሌት ነው ያለው። አንቺ ልጅ ቆይ ምንድነው ከዚህ ልጅ የቀረሽ? እባክህ ለቀልድ አይደለም የመጣሁት። አጠር ያለ ማስጠንቀቂያ ልሰጠው ነው የመጣሁት። የምን ማስጠንቀቂያ? መቼስ ቪዲዮ ከስልኬ ላይ እንደጠፋ ሰምታችኋል አይደል? ያ ሴታ ሴት ጓደኛችሁ ነግራችኋል። ስነ ስርዓታቺ። ምን ነው መሞት ፈለግሽ እንዴ? ወሬያችሁን ትታችሁ ስለምቸኩል በደንብ አድርጋችሁ ስሙ። ምንድነው ምን ሰማሽ? ቆይ ምንድነው? አንድ ነገር ስለ ቪዲዮ ኢዛና ቢሰማ እየተለፋደደ ያለውን ቪዲዮ በሰከንድ ውስጥ ነው ለግቢ ተማሪ እንደ መዝናኛ አድርጌን ፖስተው። ቆይ አንቺ ያምሻል እንዴ? እስካሁን ደህና ነኝ። አንድ ነገር በሰማ ግን አሳያቸዋለሁ። ቆይ አቤል ዝም የሚልሽ ነው እንደሚመስልሽ? ምን አባቱ ያመጣል? አንገትሽን በጥሶ ለነዛ ደቃቃ ጓደኞችሽ መማሪያ ያደርግሻላ። ወንድ ከሆነ ይሞክረኝ፣ እንተያያለን። ወይኔ አቤል አበደ በቃ። ቆይ ግን አቤል የምን መጃጃል ነው ያዘው ከዚች ጋር? እኔ እኮ ፍቅር እውር ነው ሲባል ነበር የምሰማው። ምን ነው የአቤል ጊዜ ደነቆረ። ቆይ እሱ የት ነው ያለው? እቤት ነው ትቻቸው የመጣሁት። በልሽ ነው ኢዛናን እኛ ሳንመጣ ሊያገኙት እንዳይሄዱ። ና ተነስ እንሂድ። አንኳኳ እንጂ እራሱ አንኳኳ። ስማ ስመጣ ጀምሮ ነግሬ ነው የመጣሁት። የምታንኳኳ ከሆነ አንኳኳ። ምን ያስፈራል? አታንኳኳም እንዴ? ቆይ ካላስፈራ አንተ ለምን አታንኳኳም? አው በእናትህ የምታንኳኳ ከሆነ አንኳኳ። ምን አባያን ቦቆብቋል? ቦቅባቃ ግደለኝ ቀልደኛ። መቼም ነው ማላንኳኳው። አቤት አቤት። እንዴ በር ላይ ምን እየሰራችሁ ነው? እናማ እናንተ ናችኋ። እነማን ይለኛል እንዴ? የኢዛና ስልክ እኮ አልሰራ ሲለን ቤት ካለ ልናየው መተን ነው። እንዴ ታዲያ እንደ ሌባ ከምትንሿከኩ አታንኳኩም እንዴ? አረ ልናንኳኳ ስንል ነው የመጡት። ኢዛና አለ እንዴ? የለም። ምን ነው ለምን ፈለጋችሁት? የምናወራው ነገር ነበር። ለዛ ነው የፈለግነው። የት ሂዶ ነው እንዴ? ምን አውቃለሁ? መሄድበትን ነግሮኝ ነው እንዴ የሚሄደው? እንዴ ምን ትታያያላችሁ? ማለት የፈለጋችሁትን እኔን አትሉኝም እንዴ? አረ ዝም ብለን ነው። አቤላ በቃ እንሂድ። ወዴት ነው የምትሄዱት? አንተ ልጅ እንዲህ አይኑን የምታጉረጠረጥብኝን ነገር ተው ብያለሁ።
ደግሞ አይንህ እንዴት ነው የምታየው? ቡዳ ይመስል የቡዳ አይን አስተያየት ነው የምታየው። ማን ነው ቡዳ? አንተ ነሃ። ሌላ ማን ሊሆን ይችላል? ኧረ ይቅር ይበሉት። ኧረ አንተኑ ይቅር ይበልህ። ምድረ ተንከሲሱላ። ምንድን ነው? እኔ የምልህ ቡዳ እንደኔ አይነት አይን ነው እንደ ያለው? እኔ ምን አቅልሃለሁ? ቡዳ ሆኜ መብላት በቻልኩና እንደው ምላሷን በበላሁት። አረ በስመ አብ በል። ምኑን ነው የምትመኘው? በእናትህ እኔ ምን ላድርግ? እሷ እኮ ነች። በቃ እንሂድ። ስልኩ ከሰራ ሰራ፣ ካልሆነ እንሂድ በቃ። አታ ምን እየሆንክ ነው? በረከቴ መጣች። ማ በረከቴ? ሰማያ አንድ ነገር ብትል ውርድ ከራስ። አረ ከፈለግሽ ውድ ከአብርሽ መሆን ይችላል። ማን ነው ደግሞ አብርሽ? እሺ አብርሃም እንዴት ነህ? አለሁልሽ። እንዴት ነሽ? እኔ የምለው ከማላችሁ አንድ ጤነኛ ሰው ላገኝ እችላለሁ? ማናገረው? እኔ ያለሁልሽ አይደል እንዴ? ከኔ ካለፈ ደግሞ ወንድሜም አለልሽ። አንተ ልጅ እኩያህ አይደለም፣ ስነ ስርዓት ያዝ። የአብርሽስ? ሁለታችሁንም ቦልድ ቀጥለጥ አድርጌ አኖራችኋለሁ። አትለፋደድ። ስትወልጂኝ ግን ታዝኛለሽ አይደል? ቹቻ በዚህ ሰውያማ በአንቀልባ እንጂ በተፈጥሮ መንገድ የምታዝላ አይመስለኝም። እሱን እንኳን አንተን ትዝ አለህ። እኔ የምፈልገው ግን እኔ የምለው የምትማሩበት ትምህርት ቤት ስነ ስርዓት አያስተምሯችሁም እንዴ? ምን ነው መማር ፈልገሽ ነው እንዴ? አንተ አፍን አዘጋም እንዴ? ዝም በለው። ቆይ ስጨፈልቀው ስነ ስርዓት ይይዛል። ቆይ እናንተ ዘረቢስ ልታረጉኝ ነው እንዴ? ዘረቢስ ልትሆን የምትችለው በዚህ ቅለብ ለመላሰ ነው። ቹቻ አሁንም ባትሳፈጣጥሩ ይመስለኛል። ኧረ አብርሽ ኦልሬዲ አሁን እኮ ከሽፏል። ምንድን ነው የከሸፈው? ልጆቼ ናቸዋ። እስኪ በቅጡ አንተ እደግ። ምን ነው ማድረጌን ትጠረጠሪያለሽ እንዴ? ኧረ በፈጠረህ አንተ ልጅ። እሺ በቃ ሀሩዬ ይቅር በይ። ማንዬ? ሀሩዬ። እኔ የምለው ቡቻ የሚባለው ልጅ የት ነው ያለው? ማን ነው ቡቻ? እንዴ ለምን ፈለግሽው ደግሞ? እሱን ትሰሚያለሽ? እሱ ምንም የሚከሽፍ ነገር የለውም። እንዲሽ ብትነኪው ያንከባልልሻል። ማን ነው ቡቻታ? እባክህ አንተ አታውቀውም። በፊት አብሮኝ ሲወርክ የነበረ ነው። አሳያለሁ አንድ ቀን። እሺ ወይዘሮ ሀረግ ለምንድን ነበር የፈለግሽው? እሱን መጠየቅ ያለብኝ ነገር አለ። ስለምንድን ነው የምታወሩ ደግሞ? እሱን ስለ ትንሿ። ስለ ትንሿ ምን ካለ ለምን እሱን አታገናኘኝም? ኧረ እሱ ካየኖረው ስንት ጊዜያችን ነው። ከከተማ ሳይወጣ አይቀርም። ምንድን ነው የምትቀባጥረው? ትንሿን አግኝቶ አውርቷት የለ እንዴ? ማን? ቡቻ? አዎ ቡቻ። ኧረ ተይ ሀሩዬ፣ ሰው ተመሳስሎብሽ እንዳይሆን ብቻ። ቆይ ቡቻ ማለት ያኔ ትንሿ የጠፋሽ ጊዜ ከአንተ ጋር ነው ያገኛችኋት ልጅ አይደል? አዎ ራሱ ነው። ደግሞ ምን አገናኝቶት ነው ከትንሿ ጋር? ስለ ትንሿና ስለ ኢዛና ብዙ የሚያውቀው ነገር አለ። ምን ሆነ ነው አንተ ስልክህን አጥፍተህ የጠፋው? ለምን ፈለክ? ምን ማለት ነው ለምን ፈለክ? ለምን ፈለከኝ ነው? ያሟል እንዴ ልጁ? ምንድነው የምቀባጥረው? ትሰማኛለህ ጆሲ? እኔ ካንተ ጋር ከዚህ በኋላ ምንም አይነት ስራ መስራት አልፈልግም። እስከዛሬው ነው መርሰው። ምንድነው አንተ ግን ደርሶ እንደዚህ ጻድቅ የሚያደርገህ ነገር? ትሰማኛለህ? ይሄ የመመጻደቅ ያለ መመጻደቅ ጉዳይ አይደለም። በአካል የመጣሁትም ደግመህ እንዳታገኘኝ ልነግርህ ነው። ኧረ እባክህ። አዎ ምንድነው እንደፈለክ መሆን የምችል ይመስልሃል እንዴ? መቼ ሳታስገድደኝም አይደል? ቀላል አስገድደሃለሁ እንዴ? ጓደኞቼ ያደረግከውን ቢሰሙ አስበዋል? አታስብ። እነሱ ከሰሙ በኋላ ያንተ ነፍስ እኔ እጅ ላይ ስለሚጠፋ ምን እንደሚሰማኝ የማወቅ ዕድሉ አይኖርም። እርግጠኛ ነህ? ማን እንደሆንኩ አትርሳ። ብቻ እኮ እናንተ እንዴት አንድ ላይ? አሁን ለጓደኞች ራስን ማብራራት የምችል ይመስለኛል። በሉ መልካም ቀን። እንዴ ሉላ እንዴት ናችሁ? ምንድነው አንተ ምን እያረክ ነው? ምን ነው ማለት ከጆሲ ጋር ምንድነው የምታደርገው? ደግሞ ምንድነው ነገራቸው ብሎ ከሄደው? እኔ እንጃ። ምንድነው መልሰህ ትጠይቀናለህ እንዴ? አሁን ቸኩያለሁ። በቃ በኋላ እንገናኛለን። ቤት እመጣለሁ። ሉላ ይሄ ነገር ምንድነው? እኔም አልገባኝም አቤላ። የሆነ ነገርም አለ፣ በጣም እርግጠኛ ነኝ። ያለ ነገርም ካለ ማየታችን አይቀርም። እማዬ እንዴ ይሹ ምን ሆነ ነው? የታለች? ማን? ትንሿ የታለች? እቤቷ ነቻ። በዚህ ሰዓት ምን ሆነ ሰክረ የመጣው? ቆይ በየትኛው ሰዓት ልስከር?
በማታ ስሰክር እንዴት በማታ ሰክረህ ትመጣለህ ትላላችሁ? በቀን ስሰክር ደግሞ እንዴት በቀን ሰክረህ ትመጣለህ ትላላችሁ? እና በየትኛው ሰዓት ሰክሬ ልምጣ? እሺ ና ግባ። በቃ ልቀቅኝ። አልገባም። እማዬን ጥሪልኝ። ኧረ ሰው ያይን አልገባ። ምን ሆነሃል? አልገባም አልኩሽ። አልገባም። አይ ለየልህ በቃ ኢዛና ለየልኝ እኮ። ምን ነው ይዙ? ምን ነው ምን ነው ትለኛለህ እንዴ? ቆይ ምንድን ነው እያደረክ ያለኸው? ምን አደረኩ? በላሽ አሁን ቀጥ ብለህ ግባ። እውነቴን ነው ዛሬ ገና አዘንኩብህ። አንቺ ዛሬ ገና ነው ያዘንሽ። እኔ ያለው አይደል እድሜ ልኬን አዝንብሽ ይኖርኩ። ኢዛና በቃ ና ግባ። ሰው እያየን ነው። ዋና እባክህ ያ ሰው አየ አላየ እኔ የሚመለከተኝ ይመስላል እንዴ? ለአንተ ሳይሆን ለእኛ ሲባል እባክህ። እሺ እኔ ለእናንተ ብዬ እገባለሁ። እናንተስ? እኛ ምን? እናንተስ ለእኔ ስትሉ ሰክራችሁ ትመጡልኛላችሁ? ምን ጉድ ነው ታለ? ልጁ ምን እየሆነ ነው? አብዬ አስቀየምኩ እንዴ? አረ በፈጠረ ይዛና በፈጠረ አብዬ ይቅርታ አድርግልኝ አብዬ። አረ በፈጠረ አድርግልኝ አብዬ። ሊያሰደውኝ ነው ልጅ። በፈጠረ ሻንሽን ልቀቁኝ እባካችሁ። ምንድን ነው እዚህ ይቅርታ መጠየቅ አይቻልም? ሐረግ ኔስቲ አንዴ ፈልግሻል። ይቅርታ አድርጉት። እሺ ተነስ። ይቅርታ አድርጉት። እንኳን ደህና መጣችሁኝ ወንድሞቼ። ዛሬ ቆንጆና ትኩስ ወሬ ይዤላችሁ ነው የመጣሁት። እኔ የምልህ ቡቻን ግን አይተኸው ታውቃለህ? ኧረ አብርሃም ግን ምን አይነቱ ቀዳና ነው! ከዚህ ተንገብግቦ ሄዶ ይሄን ወሬ ለመናገር ነው። ምንድን ነው ደግሞ የሚነገረን? ስለ ቡቻ ነው። ስለ ቡቻ ምን? አሁን ምን ሰምታችሁ ነው የጠየቃችሁ? አሁን ስንመጣ ከጁሲ ጋር አግኝተህ ነው ስናናገረው እየተጣደፈ ሄደ። ማን? ቡቻ? አዎ ቡቻ። ቆይ አንተ ምን ሰምተህ ነው? ቅድም እኮ ሐረግን አግኝቻት ስለ ትንሿ የምጠይቀው ነገር አለ ፈልገዋለሁ ምናምን አለች። ምንድን ነው ደግሞ የምትጠይቀው ስለ እነሱ? ምን አውቃለሁ በእናትህ። ቆይ ቡቻ ግን ምን እያደረገ ነው? ቶሎ አግኝተነው ብናወራው ሳይሻል አይቀርም። ምን ይመስላችኋል? ያው በጣም በቶሎ ነው። እንዴት ብቻ ቤቱን ታውቀዋለህ አይደል? ለምን አንሄድም? ኧረ እንሂድ። ይሄኔ ስንት ድራማ ምጦናል መሰላችሁ። እሺ። ኧረ ቆይ ለካ ትልቅ ዱብዳ አልነገርኳችሁ። ደግሞ ምን ተፈጠረ? ቅድም ያቺ መቅዲ መታ ለአቤል ትልቅ ማስጠንቀቂያ ነው የላከችለት። የምን ማስጠንቀቂያ? እንዳለች ለኢዛና የትንሿ ቪዲዮ መጥፋት ከነገርከው እስከ ዛሬ ስትልክልኝ የነበሩትን ቮይሶች፣ ሜሴጆች ትምህርት ቤት ግሩፕ ላይ ለቅቄ ላይ የሰው መሳቂያ፣ መሳለቂያ፣ መደበሪያ አረጋለሁ ብላለች። ምን አለች? እንግዲህ መቅዲን ደግሞ እንደምታውቃት ያሰበችውን ነገር ከማሳካት ወደኋላ አትልም። ይቺ ውሻ አታደርገውም አለ። እሺ አሁን ምን ይሻላል? ምን ይሻላል ትላለህ እንዴ? አርፈህ ተቀመጥ። እንዲህ አቤላ፣ ያ ቪዲዮ እንደጠፋ ካላወቁ እኮ ኢዛናም ትንሿም ሲሰቃዩ ነው የሚኖሩት። እና የእነሱ ስቃይ እንዳይበቃ ነው የአቤል መስዋዕት መሆን አለብኝ እንዴ? እኔ እንደዛ አላልኩኝም፣ ግን ደግሞ በቃ መፍትሄ እንፈልግ። ምንም የምፈልገው መፍትሄ የለም ሉላ፣ እንዳታስበው። ቆይ አንተ ምንድነው እንደዚህ የሚያደርግ? አጓጉል ቪዲዮ ልከላታል እንዴ? ዝጋ እባክህ አንተ። ምንድነው የምትቀባጥረው? እውነቴን እኮ ነው። ምንድነው አፈቅሻለሁ ብቻ ካለት ምንድነው እንደዚህ የሚያንበጫብጨው? አቤላ ተረጋጋና ለአንተ መፍትሄ አናጣም። ቆይሽ አሁን ዝም ብለሽ ወዴት ነው ይዘሽ የምትሄጂው? ሐረግ ወደ ትንሿ ቤት ውሰጂ። ለምን? በቃ እኔ ልመልሳት አስቤያለሁ። ወዴት ነው የምትመልሻት? ወደ ቤት ነው። እሺ የምትልሽ እንኳን አይመስለኝም። እንዴ ለምን አባቷ ነው ደግሞ እሺ የማትለኝ? አንዴ ውጪ አንዴ ግቢ የምትያት አሻንጉሊት መሰለችሽ እንዴ? እባክሽን ነገር ማዋጋቱን ተይና ወደ ቤቷ ብቻ ውሰጂ። ተናግሬያለሁ። ሊፊ ስልሽ ነው እንጂ እሷ እሺ እንኳን የምትልሽ አይመስለኝም። እሱ ለኔ ተይው፣ ብቻ ያለችበት ቦታ ድርሽ። እሺ ነይ። ቆይ መልሼ እደውላለሁ። ምንድን ነው? አንቺ ግን ምን አይነት ባለጌ ነሽ? አቤት
ምን አቤት ያለሽ? የገዛ ጓደኛሽን ቪዲዮ ስታጠፊ ትንሽ አታፍሪ? ቆይ መቅዲ በሰማ ምን ትልሻለች? አንተ ያማል እንዴ? ምንድን ነው የምትቀባጥረው? እባክሽ አታስመስይ። ልትዋሽን ብትሞክሪ እንኳን ያቺ ጓደኛሽ አይታሻለች። ማናት ደግሞ ያየች? እቺ ትነበብ ናታ። አሃ ቲቲ ናት እንደዛ ያለች? ታዲያ እቺ ቆሻሻ ጭራሽ ዝም ስላልኳት እኔ ልታሳብ ትፈልጋለች? ራሷ አይደለች እንዴ ከዚህ በኋላ ትንሿን መንካት አልፈልግም ምናምን ስትለኝ ነበረችው እንዴ? እና ትነበብ ነች ያጠፋችባት? እና ታዲያ ቆይ ታዲያ አንቺ ለምን ለመቅደስ አልነገርሻትም? ለምንድን ነው የምነግራት? አይደለም ቪዲዮን ለምን ነፍሷን አታጠፋም? መቅዲ ጓደኛሽ አይደለች እንዴ? የምን አባ ጓደኛ ነው? ምን ይመስላል? እናንተ ብቻ ናችሁ ቴክኖሎጂ የምትጠቀሙት አይደል? እናንተንማ ካላፋጇችሁ እኔ ቱቻ አይደለም። አዩ ደህና ነሽ? በቃ የሰፈር ሁላችሁ መዳረሻ ሆነ አይደለ? ምን ታደርጊዋለሽ? ሰፈራችሁን በጣም ነው የወደድነው እና ወዴት ነው? እኔማ ሲደብረኝ ወጣ ልበል ብዬ እኮ ነው። አንቺስ? እኔማ ብሌን መጣ ብላ ገትራኝ ሄደች። እየጠበቅኳት ነው። የምርሽ ነው? እውነት? እሺ ትነበብ። ሴጣን ያንብብሽ ቹቹ። ሁለተኛ እንዲህ ብለህ እንዳጠራኝ እሺ? እናትና አባቴ ያወጡልሽን ስም ቆይ እኔ ስጠራሽ ለምን የምትናደጂው? ቆይ ቲቲ ብሎ መጥራት ከብዶ ነው? ትነበብልሽ ይደብርሻል? አዎ ይደብረኛል። ለማንኛውም ወሬሽን ተይና አሁን በጣም ስለገረምሽ ነው የመጣሁት። ምንድነው ገርመህ? እንዴት አንቺ ጓደኛሽን ቪዲዮ ታጠፊባታለሽ? የማን ቪዲዮ ነው ያጠፋሁት? የመቅዲና። ያማል እንደ አንተ እባክሽ መተወንሽን አቁሚ። አንቺ ራስሽ ያረሽ እንዴ ትንሿ ላይ መጥፎ ነገር እንዲሆን አልፈልግም ምናምን እያልሽ ስትይ ነበረው። እሱ እንዴት አወቅ? ብሌን ነግራኝ ነው። ብሌን? አዎ ብሌን። ወይኔ ቲቲ ጭራሽ በእኔ ያሳበበች። ራሷ አይደለች እንዴ ባገኘሁት አጋጣሚ ከመቅዲ መብለጥ ፈልጋለሁ ትለኝ ነበረ። ደግሞ እርግጠኛ ነኝ ቪዲዮን ራሷ ነች ያጠፋችው። የምን ቪዲዮ ነው? የትንሿ ቪዲዮ ነው። ጠፋ እንዴ? ታዲያ ራሷ አጥፍታ እኔ ልታሳብብ ስትሞክር አታያትም? እኔ ቲቲ አይደለሁም ካልሰራውላት። አንተ ግን ቆይ እንደ ሴት ወሬ መመላለስ አይከብድህም አይደለ? የኔ ቆንጆ መቼስ አልፈልግሽም ከመባል ይሻላል። እሺ ጅል ቹቹ እኔ አይደለም ጉሽ ካልሰራውልህ ሲያስጠላ በእግዚአብሔር። አትነሽ ልጄ፣ አትነሽ ልጄ፣ እባክሽ ላስቸግርሽ ነው የመጣሁት። ምንድን ነው? ልጄ ያየሁት እየሞተብኝ ነው። እባክሽ ነይ። የት ነው የምመጣው? ወደ ቤት ተመለሽ እባክሽ፣ ልለምንሽ እባክሽ ልጄ፣ ስለ ፍቅራችሁ ብለሽ እባክሽ። አሁን ምንም የቀረ ነገር የለም። በመለስም ደግሞ አልጠቅመውም። እሱን ለእኔ ተይው። አንቺ ብቻ እሺ በይ። እሺ በይ። በጣም ይቅርታ። አሁን ግን መመለስ አልችልም። ምን ነው አንቺ ልጄ ደህና አይደለም እያልኩ ዝም ትይኛለሽ እንዴ? እኔም እኮ ደህና አይደለሁም። ብሄድ ደግሞ ተጨማሪ ጭንቀት ነው የምፈጥርበት። ግድ የለሽም፣ ነይ ዝም በልሽ። ትንሿ አብዬ በእኔ የሆነብሽ ብለውሻል። ቅድስት አንዴ ላውራሽ። ምንድን ነው? ስለተፈጠረው ነገር በጣም ይቅርታ። እኔም ቹቻም እንደ ቀልድ የጀመረው ነገር ነው እንደዚህ ሆነው። ስለዚህ በጣም ይቅርታ። እና እኔ ቅድስት የእናንተ መቀለጃ ነኝ እንዴ? አረ እንደዛ አላልኩም። ለማንኛውም አሁን አንተ ምንም ማለት አይጠበቅብህም። ሁለታችሁም የእጃችሁን ታገኛላችሁ። ጥፋታችን ስለገባን እኮ ይቅርታ እየጠየኩሽ ያለሁት። ከነ ይቅርታችሁ ገደል ግቡ። የነዛ ቀሽም ጓደኞች ጸባይ እየተገባብሽ ነው እንዴ? ምንድን ነው ያልከው? የነዛ ቀሽም ጓደኞችሽ። ቆይ ምንድን ነው የተፈጠረው ነገር? ልክ ስላልነበረ ይቅርታ እየጠየኩሽ ነው። ምንድን ነው እንደዚህ መፎከሪው? መፎከሬ ነው እንደ ገረመህ? ገና ምን እንደማደርግ አሳያለሁ። እሺ እሱን አብረን የምናየው ይሆናል። ለምንድን ነው ስልኬ የማታነሳው? ትንሽ መረጋጋት እፈልጋለሁ። መቅደስ ተይኝ። ተይኝ ትለኛለህ እንዴ? እኔ ደግሞ ምን አደረኩ? አሁን ምን አደረግሽኝ አልኩሽ? ተይኝ እኮ ነው ያልኩሽ። ጆሲ በእናትህ ለራሴ ጉድ ሆኛለሁ። ምን ሆንሽ? ያንተና የትንሿ ቪዲዮ ጠፍቷል። ምንድን ነው ያልሽው? ምንድን ነው የምታፈጥብኝ? ጠፋ። አሁን ያልሽው እንድገሚልኝ እስኪ። በቃ ቪዲዮ ጠፋ። ምንድን ነው የምታፈጥብኝ? እንደ ጀግና ሲያደርግሽ አልነበር እንዴ? ምን ማለት ነው ጠፋ ማለት? ሰውዬ የትም ስትዝረከረክ አንተስ ፋይል ጥላ የለ እንዴ? እኔ ስለጣልኩት ነው አንቺ የሚጣልሽው? የመልስ ምት መሆኑ ነው? ባካ ትጩብኝ። የምታደርገው ነገር ካለ እንድታደርግ ነው የመጣሁት። ምን እንዳደርግ ነው የፈለግሽው? ድጋሜ እንድስማት ቢልልህማ ምኞት ነው። አረ እንዴት የምታስጠይ ሰው ነሽ ግን። እርግጠኛ ነኝ በዛ ቪዲዮ ምክንያት ነው እንደዚህ እያበደ ሄዶ አይደለ? ሂድ ከዚህ እባክህ። ምን አባ ነው የምትሰራው አንተ ደግሞ እዚህ? አረ ቀስ ሴትዮ ቀስ በይ ተረጋጊ። እዛ ጓደኞች ያሴሩብሻል፣ አንቺ ዝም ብለሽ ብቻ እኔ ላይ ጮይ። ማን ነው የማይሴርብኝ? የራስሽ ጓደኞች ናቸው። እዛ ቪዲዮውን አጥፍተው እየተፋጁልሽ ነው። ምን? ማን ያጠፋው?
አንቺ ብቻ ነሽ አይደል ቴክኖሎጂ ተጠቃሚ ይመስልሽ? ነይ ባሰማሽ። ጉድሽማ መስማት አለብሽ። ዝም ብለሽ ብቻ ነው ልትጫወቻ ነው። እንዴት ዋላችሁ? ደህና። ነይ ተቀመጭ። ምን ነው ይዙ አመሆነው እንዴ? ደህና ነው። በሉ ተጫወቱ። መጣሁ። ይዙ ጠጥታ ነው እንዴ? ምን ችግር አለው? ጠጣ። አረ የለውም። በእንደዚህ አይነት ሁኔታ ስለማላውቅህ እኮ ነው። እኔም አሁን ነው ራሴን በእንደዚህ አይነት ሁኔታ እየተዋወቅኩት ያሉት። አይዞሽ ትለምጂዋለሽ። በትንሿ ምክንያት ነው አይደል? ቆይ ከሷ ውጪ ህይወት ያለኝ አይመስላችሁም እንዴ? አረ እንደዛ ለማለት ፈልጌ አይደለም። ተረጋጋ። ምን ሆኜ ነው የምረጋጋው? ምንድነው ሁሉም ሰው ተረጋጋ የሚለኝ? ቆይ ተረጋጋ። እኔ አሁን የመጣሁት የትንሿ ቪዲዮ መቅደስ ጋር ምንም እንደሌለ ልነግርህ ነው። ማለት? መቅዲ ሳታውቅ ሁሉንም ቪዲዮ አጥፍቻቸዋለሁ። የምርሽ ነው? አዎ፣ እሱ ልነግርህ ነበር የመጣሁት። ብዙ ነገሮች ተበላሽተዋል። እንዴት እንደማስተካከላቸው አላውቅም። እንዴ ምንድን ነው ያበላሸኸው? ስሚ አንቺ ቅሌትሽን አውቄ ዝም ስላልኩኝ በእኔ ልታሳቢ ትሞክራለሽ እንዴ? ኧረ እባክሽ ቀድመሽ ስለጮሽ ራስሽ እንደተበዳይ ነው የምታዩ። ቀድሞ መጮህ አይጠበቅብኝም። ቅሌትሽን አሁን ሂጂ ለመቅደስ ስነግርልሽ ዋጋሽን ትሰጥሻለች። አሁን አፍሽን ዘግተሽ ከዚህ ሂጂ። ባልዘጋስ ምን ልታመጪ? ምን ልትሆኚ ንገሪኛ። ምን ልትሆኚ? አረ ሴቶች ተረጋጉ። ተውት እባክህ። መዋረድ ፈልጋ ነው እንደዚህ ያቅለበለባት። ትሰሚኛለሽ? ተከበሪ። ካልሆነ ግን ማለት ባልከበር ምን? ባትከበሪማ አንቺ እኔን እንደዚህ ታደርጊኛለሽ? ሰሚኛለሽ? ካላዋርድኩሽ እኔ ብሬን አይደለሁም። ማን ተዋርዶ ማን እንደሚከበር ነው ያለን። ታይኛለሽ። እኔ ብሬን አይደለሁም። አንቺ ውሻ። በቃ እኔ ልሂድ። ደህና ነኝ እማዬ፣ እባክሽ እንዳትጀምሪ። ለእስከ ዛሬው በጣም ይቅርታ ልጄ። የጠቀምኩህ እየመሰለኝ ነው እንጂ እንደዚህ እንደምጎዳህ እንኳን አላወቅኩም። ይቅር በለኝ። አሁን እያዞረኝ ነው። በቃ ገብቼ ልተኛ። ቆይ እንጂ እናውራ። ይዞ ትንሹ ምን ሰራልሽ? አትፈልገኝም እንዴ? የኔ መፈለግ ብቻው ምን ትርጉም አለው? ይዞ እወዳለሁ እኮ። አትወጂኝ፣ በጭራሽ አትወጂኝ። እውነት እወዳለሁ። ስለምትወጂኝ ነው የተውሽኝ? ከዛ ውሻ ጋር አይኔ እያየ ሄድሽው ስለምትወጂኝ ነው? ቆይ ባልወድክ ነው ያን ሁሉ ነገር እየሰማሁ አንተ ጋር የመጣሁት? ለምንድን ነው የተውሽኝ? እንዴት ቻልሽበት? ቆይ ይዞ የተውከኝ ስለመሰለኝ እኮ ነው። እስኪ በደንብ ለማስመሰል የሁሉ መከራም በላይ ይመስልሻል? ይዞ ይቅር በለኝ የምልበት አቅም የለኝም። ሁሉ ነገር ከረፈደ በኋላ ነው የገባኝ። ማለት? ይዞ ቅድም ወደ ቤት ስገባ በሬ ላይ ወረቀት አግኝቼ ነበር እና መቅዲ በእኔ ቪዲዮ እንዳሰቃየችክ ከዛ መንበብ ችያለሁ። ማን የጻፈልሽ? አላውቅም፣ እኔ ግን በሬ ስር ነው ያገኘሁት። ስለዚህ እኔ ከነገርኩሽ የማታውቂው ሰው የጻፈልሽን ወረቀት አምነሽ ነው የመጣሽው? አይደለም ይዞ፣ ልቤን ተከትዬ ነው የመጣሁት። እንዴት አስቻለሽ ግን? ይዞ ያላንተ ምን አይነት ምሽቶችን እንዳሳለፍኩ እኔ ነኝ የማውቀው። ከዚህ መሀል ግን አንድ ነገር ብቻ ነው የተረዳሁት። ምንድን ነው? ያላንተ መኖር እንደማልችል። ተይ እባክሽ እንደዚህ አትበይ። እኔ ነኝ ያላንቺ መኖር የማልችለው። አንቺማ ችለሽ አሳይተሽኛል። መስሎክ ነው ይዞ። ውስጤ ምን ያህል እንደደቀ አልገባህም። የአንቺ እንደዛ ከተባለ የኔ ምን ሊባል? እባክህ ይቅርታ። በቃ ይዞ እያስፈራራኝ ነው። እስኪ የሚሰማሽን ንገሪኝ። ምን ልንገርህ? ውስጥሽ ያለው የመጡብኝ ፈተናዎች ከአንተ ያረቀኝ ቢመስሉ ግን ደግሞ ቦታ እንድመዝን ያደረጉኝ። አንድ ጥያቄ ልጠይቅሽ። እሺ ምንድን ነው? ከዚህ በኋላ አትተኝ? ይዞ ለአንተ ስል ሳይሆን ያላንተ መኖር ስለማልችል ነው ይሄን የማደርገው። የለመኑህን ማስረሳ የጠየቁህን ማስነሳ አምላክ ጸሎቴን መለስክልኝ።
ደህና ነሽ የኔ እርግብ? ደህና ነኝ አብዬ። ስለመጣሽ ደስ ብሎኛል። ይህን ሰካራም አንድ በይልኝ እባክሽ። ከዚህ በኋላ ስካር የሚባል ነገር የለም። ተመስገን የኔ ጌታ። ይህን ነበር መስማት የፈለግኩት። በሉ በቃ ተጫወቱ፣ እንዳረብሻችሁ። ይዙ የጠጣኸው እንዲለቅ ትንሽ ተኛ። በቃ ስተኛ ትተሽ ልትሄጂ ነው? የት ሄዳለሁ? ከፈለክ የውጭን ያዝ። እሺ በቃ ግን ትተሽኝ አትሄጂም አይደል? አዎ የትም አልሄድም። እሺ በቃ እሺ አታርግ። እሺ ተኛለሁ። ጠብቅኝ፣ እሺ እሰራልሻለሁ። ልቀቀኝ እባክህ አንተ። ትሰሚኛለሽ? ካልሰራሁልሽ እኔ ብሌን አይደለሁም አፈር ድሜ ነው ማለሽ። በእንበክክ ነው ማትሄድሽ። ተው ተኛለሽ። እናንተ እንዴት ነው ደስ የሚለው? ደስ የሚሉት ይላል። እንዴት ነው የሚያስፈሩት እንጂ። አረ እናንተ ቡጫጭራ ገደለች። እቺ የሆነ ድመት ነገር ነች። ጸብ ማለት ይሄ ነው። እሷ ከላይ ስትንጫጫ አንተ ከስር ይዘህ አፈር ታበላታለህ። አንተ ያማል እንዴ? እንደዚህ ቦጫጭራ እኮ ያንተን ደብተር ነው የምታስመስለኝ። እንደዛ ስታደርግ አንተ ለምንድን ትሰጣታለህ? ጸጉሯን ይዘህ ከታች አታንከባልላትም ነበር? አንተ ልጅ ግን ሆርሞን የሴት ነው እንዴ? ምን ማለት ነው ደግሞ? የምትወደው ነገር ሁሉ ሴት ነክ የሆነ ነገር ነው። ምን አማራጭ አለኝ ብለህ ነው? ለማንኛውም ይሄን ቪዲዮ ይዘህ ብዙ ነገር እናደርጋለን አይመስላችሁም እንዴ? የምን ቪዲዮ? እናንተ እዚህ ከነሱ ጋር ስትታገሉ እኔ ስንት ታሪክ መሰለኝ የቀረስኩት። የምርህ ነው? ታዲያ ልጁ እኮ ቹቻ ነው። ቹቻ ይህንን ቪዲዮ በስርዓት ቀርጸው ከሆነ አስበዋል ስንት ጉዳቸውን እንዳወሩ። ኧረ ግን ሴቶች ምን ጉዶች ናቸው? ሴት ማለትን ተውና ግሩፕ ላይ ልልቀቀው ወይስ አሁን ለቤተሰቦቻቸው ልላከው? ለቤተሰቦቻቸው? ታዲያስ እነሱ አንድ ተንኮል ሲሰሩ አንተ እነሱን መቅደም አለብን። ኧረ ቹቻ ግን እውነትም አንተ የሴት ሆርሞን ነው ያለ። በስመ አብ። እህት ቹቻ ምን ነው ሌላ ሀሳብ አለሽ? የለኝም ውዴ። ምን ነው አልወደድከውም እንዴ? ሂድ አንተ። በስመ አብ በል። በስመ አብ። ኧረ ቹቻ እኔ ግን ምፈራለሁ እንደዚህ ሆነ እንዳትቀር ነው። ያማል እንዴ? ሆ በሉ አሁን ቀሉን ትታችሁ ይዛና ጋር እንደውል። እንዴ ለምን? ምን አዲስ ነገር አለ የሚለውን ነገር ለማወቅ ነው። ኧረ በእናታችሁ እኔን ችግር ውስጥ እንዳከቱኝ። ሰውዬ የምን ችግር ነው የምትለው? መቅዲ ያለችውን ሰምተህ የለ እንዴ? ኢዛና ምን አዲስ ነገር አለ እንበለው እንጂ መቼ እንንገረው አልኩኝ። ምን ይመስላል ይህ በእናታችሁ? እሺ በቃ አሁን ካልሆነ ደውልለት። እሺ በቃ ሄላ ማነሽ? ምን ማነሽ አንቺ? ትንሿ ነኝ ልውል። ተኝቷል ልል ነው ያነሳሁት። ትንሿ? ደህና አደርክ? እንዴት አደርሽ? ደህና ነኝ። ተሻለ? ምንም ማለት አሁን ደህና ነኝ። እሺ ምን ልስራልህ? ቁርስ? ምንም አልፈልግም። አንቺ ግን ረፊ። አይ ሰዓት እኮ ሄዷል። ትምህርት ቤት መሄድ አለብኝ። ወይኔ ረስቼው። ትንሽ በቃ ልሸኝሽ። ኧረ ተኛ። ይዞ መቅደስ ተይናለች። ቴና ምንድን ነው እንዴ? ቪዲዮስ? ውይ አልነገርኩሽም እንዴ? ትናንት እኮ እዩ መታ ነበር። ቪዲዮን አጥፍቼዋለሁ አለች። እንዴት? እኔ እንጃ። ትናንት ትንሽ ልክ ስላልነበርኩ በደንብ አላወራኋትም። እስኪ ወይ በኋላ አወራታለሁ። እርግጠኛ ነህ ይዞ? አዎ እርግጠኛ ነኝ። ምንም አታስቢ። እና ትንሽ ረፍት ብታደርግ አይሻልም? አይ አብሬሽ መሄድ በጣም ናፍቆኛል እናቴ። እሺ በቃ ተነሳ። ዛሬ ደግሞ ልታክኝ መጣሽ? በአንተ ቤት በጣም አራዳ ነህ አይደል? ማለት ወሬ እያመላለስክ ልታፋጀን ስትሞክር ትንሽ አታፍርም? አይደለም እኔ አንቺ ማላፈርሽምሽ ዱቄታ። ማነው ዱቄት? አንቺን። ምን ነው? ለነገሩ ከእንዳንተ አይነት መንደር የሚጠበቅ ስድብ ነው። ሴታ ሴት። ማንን ነው ሴታ ሴት? ለነገሩ ባንቺ አይነትሽኝ እኮ ነው ሴታ ሴት ያልሽኝ። አንቺ ጎረምሳ፣ የሴት ጎረምሳ። እንዳንተ ከምሽ ለጠለጥ ብጎረምስ አይሻለኝም? ሾካካ። ማን ነው ሾካካ? አንቺ ነሽ እንጂ ሾካካ። እኔማ ሀገር ምድሩ የመሰከረልኝ የወንድ ቁንጮ ነኝ። የፊት ነው የጀርባ ቁንጫ? የቱ ነው አንቺ የሚመችሽ? አንተ ግን ትንሽ እንኳን አታፍርም ከኔ ጋር ቆመህ ስትሰዳዳ? አንቺንማ ማን ይችልሻል? ወገቤን ይዤ እንደዚህ ልክ ልክሽን ካልነገርኩሽማ አንቺ ማንነትሽ አይገባሽም። ምን ነው የጓደኞችን ምላስ ተውሰህ ነው እንዲህ የምትጣጣው? ምን ነው የሚዘጋችሁ እናንተ? አታወሩም እንዴ? ማውራት የምትፈልጊው ነገር ካለ ከኔ ጋር አውሪ ቆንጂት። ከአንተ ጋር ማውራት ከደበረኝስ? ከዚህ ትሄጃለሽ። ምን ችግር አለው? ባልሄድስ? ባልሄድስ? አዎ ባልሄድስ? ስሙኝ፣ የአባዬ ሙር ላምጣው እንዴ? ቹቻይ በእናት ጀምርና
ምንድን እንድትነቅልሽ ነው? ከፍ አድርገው በደንብ ቁንጥጣት። ምንድን እንደዚህ የሚያረግሽ? ለምንድን ነው ወይኔ እናንተ ውሾች አለቃችሁም። እሺ እሰራላችኋለሁ። ወይኔ እናቴ እንኳን እንደዚህ አልቆነጠጠችኝም። ምንድን ነው? እንዴት ናችሁ? እንዴት ነው በአንዴ እንደዚህ ፋሲካ የመሰላችሁ? እንዴት አይመስል? ትቀልዳለህ እንዴ? ሳታረፍድም እንዴ? ኧረ ረፍዷል። እኛን ምን እንደሚያቅለበልበን ነው ግራ የገባን። በቃ ሊድ ይዙ በኋላ እደውልልሃለሁ። መተህ ትወስደኝ? እመጣለሁ እንጂ እንዴት አልመጣም? እሺ በቃ እና እንሂዳ። ሂጂ አንቺ፣ እኛ ትንሽ ዞር ዞር ብለን እንመጣለን። ግቢ እንገናኛለን። አንተ ደግሞ ምን ልትለኝ ነው? እኛ እዛ እንዴት እናስታርቃቸው ብለን ፍዳችንን እንበላለን፣ እናንተ እዚህ ተደብቃችሁ ፍቅር ትሰራላችሁ። እማዬ ናት እባክህ። እማዬ ምን? ወደ ቤት ይዛልኝ የመጣችው። ማ ያንተ ናት? አዎ ምን ነው? ኧረ ምንም፣ በጣም ደስ ብሎኝ እኮ ነው። ቆይ ግን ይዙ እንዴት ተመለሰች? ማለቴ ስለ ቪዲዮ ሰማ እንዴ? አዎ እዩ መታ ነገረችኝ ትላንት። ምን ብላ ነው ነገረች? ቪዲዮ እንዳጠፋችሁ ምናምን ነው፣ ግን ልብ ብዬ አልሰማትም። እናት እንዴ እሷ ናት እንዴ ያጠፋችሁ መሰለኝ። እንግዲህ ቆይ እናንተ አገቡም እንዴ ወደ ግቢ? ኧረ አንገባም እባክህ። በር ላይ ስንደርስ አላስጠላንም መሰለህ? ምን ነው አላችሁ? ይሄ ነዋ መንፈስ የሆነ ልጅ። ምን አደረኩኝ ደግሞ? ግቢ የማትገቡ ከሆነ አንድ ነገር ላወራችሁ ነበር። ማለቴ ፍሪ ከሆናችሁ። ምንድነው? የሚመታ ሰው አለ እንዴ? እዩት እስቲ። ይሄንን መራገጥ ነው በቃ ስራክ። መቆናጠጥም ስራዬ ነው። ላስታውስሽ ብዬ ነው። አይ ቹቹ እንደው ምን እንደሚሻለ እኮ። ለማንኛውም ቤት እንሂድና እናውራ። የት ቤት? እኔ ቤት ነው። ምን ነው ችግር አለ? አረ የለም። አይ የኛ ቤት ይቀርባል ብሎ እኮ ነው። አዎ እዛ ድረስ ከምንሄድ እዚሁ እኛ ጋር ይሻለናል አይደል አቤላ? አዎ እንዴ እዚህ ይሻለናል። እሺ በቃ እንሂድ። እሺ እሺ እባክሽ። ምንድነው ደግሞ የምትገላምጪ? መቅዲ፣ እኔ ብዙ ነገር ማውራት አልችልም። ዛሬ ግን በደንብ አድርገሽ ስሚ። የዛሬው ደግሞ ከፍ ያለ ነው። ከዚህ በኋላ ደግመሽ አጠገቤ እንዳትደርሺ እሺ? ምንድን ነው ያልሽው? በደንብ አድርገሽ ስሚ። ከኔም ሆነ ከይዛና አጠገብ ራቂ። እንዴ ትንሿ፣ እኔ ነው እንዴ ተናገርሽኝ ያለሽው? አዎ አንቺን ነው። ዝም ማለት አለማወቅ አይደለም እሺ? በቃ መቅዲ ተይኝ፣ ተይኝ። ምን ሆነሻል? እኔ ለአንቺ ብዬ ተናገርኩ። በቃ ቀይ መስመር የሚባል ነገር አለ እሺ? በቃ እሺ፣ ይበቃሻል። አየሽ አይደል የሰራሽውን ስራ? ምንድነው አንተ ደግሞ የምትጮህብኝ? ድጋሚ ታረቁ አይደል? ምን እንደማያውቅ ሰው ምን ትያለሽ? ሰው እያትጮህ ተማሪ አይናል። የምርሽን ነው? ግን የተማሪ ወሬ ነው እያሳሰበሻል? ለምንድን ነው የማያሳስበኝ? ያሟ እንዴ ልጁ። ሴትዮ በዚህ ዙር ደግሞ አንቺ ነሽ እንዴ ይደነሽው? ባካት በዶ ወደዛ ዞር በልኝ። በምን አወቅ መታረቃቸው? ማየቴ በቂ አይደለም? እሺ መጫጫ ምንም ጥቅም የለውም። ተረጋጋና እናውራበት። መረጋጋት ብሎ ነገር የለም። ከዚህ በኋላ ነፍስ ቢጠፋ እንኳን ግድ አይሰጥም። አስቢበት። እና እማዬን እየረበሻት ያለው የኔና የትንሿ ግንኙነት ትርጉም ሳይሰጠው አብረን መኖራችን ነው። እና ይዙ ምን አሰብክ? ቀለበት ላደርግላት አስቤያለሁ። ቀለበት? አዎ አሁን ላይ ላግባሽ ማለት ስለማልችል ቀለበት ላደርግላት አስቤያለሁ። በጣም ደስ ይላል ወንድሜ፣ እንኳን ደስ አለህ። በጣም አመሰግናለሁ። እና ይዙ እንዴት እንደሆነ ያሰብከው? ግራ ሲገባኝ ይህን ታማክሩኝ ነው የፈለግኳችሁ። እንዴት ነው እንቀውጣው እንዴ? አይቹቻ ትንሽዬ ፕሮግራም እናዘጋጅ እንዴ? ለምን እዚሁ አናዘጋጅም? አወይ መች በቃ ፏ እናደርገዋለን። ያበደ ምግብ ሰርተን። አይቹቻ እስቲ አንዳንዴ እንኳን ከምግብ ነክ ነገር ውጣ። ከምግብ ውጭ ዝግጅት ምንድን ነው? እሺ እሱን ለኔ ተው። እኔ የምልህ ይዙ መቼ ነው ያሰብከው? እኔማ ዛሬ ነው ያሰብኩት። እንዴ በጣም አሪፍ ነው። ምን ታስባላችሁ? አሪፍ ነው፣ ደስ ይላል። ምኑ ነው አሪፍ ያለ ምግብ? አንተቹቻ ዝም በል። እና ዛሬ ማታ ይሁን ይቻላል። በቃ እሺ። አሁን ትንሽ ስራ ስላለችኝ አሁን ሊድና በኋላ እንገናኛለን። ይዙ ግን አስብበት እሺ። የምግቧን ነገር እንዳታስብ፣ እናዘጋጃለን። እውነት እውነት። ይመች በቃ በሉ በቃ እኔ ልሂድ።
ሰላሙን ወንድም አለም ሰላም ይመልስ አቡ። አይዞህ ይኸውላችሁ ጫቤን እንዳነኩኝሽ እሪ ብዬ ነው ጎረቤት የምሰበስበው። አበዛችሁ።